ፐብሊክ ላይ ያሉ ሁለት ኢትዮጵያ ውስጥ በጣም የሚታወቁ ሰዎች ዴት አድርጋለች። በተአምረን ያነካ ለምን የትም ቦታ ስትሄድ የዛ እኔ ኦኬ እንደዛ ከሆነ ለምን እኔ ልንገርህ I don't give a fuck who she fucked yesterday even ጃኒ ለምሳሌ እውነቱን ልንገርህ በቃ ላይ ጃኒ እንደውም she's ወጣት ነች አስቴል ሀቢስ ውስጥ ነው ያለችው አይደል 28 27 ወደ I will fuck ጃኒ I go with her bro I don't give a fuck you know what አንተ እሷ ላይ ጣት ሰጠነው የኔን ኃጢአት በምን ታውቃለህ? የኔ ኃጢአት መሆን አይደለም ያልኩት ስለምትፈጥረው ኢንቲሜሲ እኮ ነው እያልኩ ያለሁት። ኢንቲሜሲ ጋር is this what life is? አላዛር ስማኝ አንተ ሚስትህን ይዘህ ስትወጣ ሚስት ግን ከሌላ እንደዛ ከሆነ አንተ ሚያ ከሊፋን እንዴት ታደርጋለህ ማለት ነው? ምንም ችግር የለውም ቤቢ you go to you try ይሄ ያስተሳሰብ ልዩነት ነው። ከጃኒ ትናንትና ቆይ ነገር እንደው ማለት አንተ ዝም በል አንተ ዝም በል ይሄ ለግልሙትና ለሸርሙጥና አክኖሌጅመንት መስጠት ነው አክኖሌጅ ማድረግ ነው። ሂዲ አንቺ ልጠይቅሽ ይማ ሂዲ ለምሳሌ የምታውቂው ሰው ፐብሊክ ላይ የምታውቂው ሰው ሁለት ሌላ ፐብሊክ በጣም ፌመስ ሰዎችን ዴት አድርጓል ይታወቃል ሪሌሽንሺፕ ላይ እንዳለ ሶስተኛ ሰው ትሆኛለሽ ከነሱ ጋር ከተጣላ በኋላ ያ ያለፈ ታሪኩ ነው ሁለት ያለፈ ታሪክ ነው። እኮ አዲስ ምዕራፍ ነው ለሱም ለራሱ አንተ ራስህ እንደ ጻድቅ እያየ ነው እኮ አንተ ራስህ ጻድቅ ሲገቡ አብራችሁ ስትገቡ ትራውማው አሁን እሺ አንድ ጥያቄ ልጠይቃችሁ እሺ ከይቅርታ ጋር ሶስት ሜንሽን ስላደረኩኝ ዱ ዩ ቲንክ አሁን ለምሳሌ ናዮ እና ጆን ዳንኤል በጣም ይዋደዳሉ እኔ ሁለቱ ጓደኞቼ ናቸው በጣም እንደሚዋደዱ አውቃለሁ ዱ ዩ ቲንክ ግን ለናዮ በጣም ቀላል የሆነ ይመስላችኋል ያን ኢንቲሜሲ ለመፍጠር yes ለምን ብለህ ጠይቅ ጆን ዳንኤል ከጃኒ ጋር የነበረው ኮኔክሽን የነበራችሁ አንደርስታንዲንግ ከጃኒ ያላገኘውን ነገር እዚህኛው ያላገኘው እንደሆነስ በምን ታውቃለህ? አባባሉ የሞን አባባል እኔ ያንቀሉት እያንዳንዱ ቦታ አንተ የምትሄድበት ቦታ ላይ አይ ይኸውልህ አሁን እሱ ባዘር ሊያረጋት አይችልም እሱ ያለፈ ታሪክ ነው እሷም ያገባት ነው ያለፈ ታሪክ ማለት ሁለት ህይወት ነው እንደምንኖረው የኔና ኖ እሷም ጆኒ ይኸውልህ ሁለቱ ከመገናኘታቸው በፊት እቺ ልጅ ቦይፍሬንድ ሆኗትስ ቢሆን በምን ታውቃለህ? ይሄን አስተሳሰብ ናዩን ጠይቀናት ብትመልስልን በጣም ደስ ይለኛል። ለናዩ ቀርቶ ለጆንም ኢትስ ናት ኢዚ አይደለም ለማንም ሰው ጀነራል ይኸውልህ እነሱ ስማን አንሳቸው አንድ ነገር አንድ ያስወራሽ ንገረኝ ደግሞ አባት ይኸውልህ እነሱን ተዋቸውና እንጀነራል ብለን እናውራ እነሱ ያሉት አርዋን ቶክ አባውት ፒፕልስ ፐርሰናል ልጁ ልጅ ወልደዋል ከሷ ጋር እየኖረ ነው ምሳሌ ነው የምሰጥህ ያው ፌመስ ሰዎች ስለሆኑ ላይክ ሰው ጫፍ ነው አይደለም ከፈምስና ጋር ያይሽ ነው እንኳን ከሌላ ነገር ጋር ብዬ ኤግዛምፕል ልስጥሽ ሌላ ጥሩ ኤግዛምፕል እኮ ልሰጥሽ ነው አባት አንድ ሰው አሁን ኢትዮጵያ ያሉት አርቲስቶች አሉ አይደል ሴቶች አሉ አይደል ቤቢ አርቱ የወለዱ ሲንግል የሆኑ እናቶች አሉ አሁን ሰላምን ኤግዛምፕል ልስጥ አርቲስቷ ሰላም ቤቢያም ተለያይታለች ከድሮ ባሏ ጋር አይደል ከልጇ አባት ጋር አንድ ላይ አይደለችም ሰላም አሁን ቲንክ ሲንግል ሆናም ዛሬ ሌላ ባል ብታገባ ሰላምን ለምን አገባሽ ትላት ነው አይደለም እኔ ግን ስለራሴ ልንገር አላዛር ሰላም ከኔ ሊግ በጣም ውጪ ናት በጣም ቆንጆ በጣም ህዝብ የሚወዳት ሰው ናት በጣም መወደድም ያለባት ሰው ናት የልጅ እናት ናት ሲንግል ማም ናት ሰላም ግን መጣ ከኔ ጋር እንጋባ ብትለኝ አላገባት ዋና የራሴ አቋም ነው እየነገርኩህ እኮ ነው ማስረዳት ነገር እኮ ስለማትሰማኝ እኮ ነው ከአንድ ሰው ጋር ትዳር ድረስ ደርሰህ በእግዚአብሔር ፊትም በሰው ፊትም ቀርበህ ምለህ ከዛን ኢንቲሜሲ ፈጥረህ እስከ ዳር በቃ ምንም ያልተያየ ነገር የለም ልጅ እስከ መውለድ ደርሰህ እኔ ምንም ያላየው ሰውዬ ከዛች ሴትዮ ጋር ከአንድ ወር ከሁለት ወር በኋላ ራሱ እንለያያለን አይመጣው እንዴት መሰለህ ልክ አይሆንም መገናኘት ምናምን የሚባል ነገር የለም ምንም የምትገናኘው ነገር የለም ምንም ተከፍቼ አይደለም ሳዶር የምትባይ ደንቆሮ ሴትዮ ስለራሴ ስታንዳርድ ነው እየነገርኩህ ያለሁት ለሴትም በሆነ ነው እየነገርኩህ ያለሁት ሴት ሆነሽ ያገባ የወለደ የፈለገ ጥሩ ጸባይ ይኑረው የፈለገ መልካም ባህሪ ይኑረው አንቺ ጋር መጥቶ ገንዘብ ይኑረው መጥቶ ሲያናግርሽ ማግባቱን እንደ አንድ ደረጃ ዝቅ ካላረግሽው ወይ ካንተ ጋር መሄድ አልፈልግም ምናምን ካላልሽው አግብቶ ዝም ብለሽ የምትቀበይ ከሆነ ትከፊበታለሽ ዋጋ ትንሽ ቆይተሽ ምንም የተለየ ነገር አታገኝም እሱ ሰውዬ እያንዳንዱ አንቺ ሆስፒታል አመጣሽ እያልሽ እየወለድሽ ከዚህ በፊት እዛ ነገር ላይ ነበር እሱ ከዚህ በፊት ሚስቱ ስታመጣ ያውቃል ከዚህ በፊት ሚስቱን አራስ ቤት ሲወስድ ያውቃል ከዚህ በፊት ሽማግሌ ይልኳል ከዚህ በፊት ከሌላ ሴት ጋር እስከ ጥግ ኢንቲሜሲ ይፈጥራል በቃ በጣም ዲቆልፍልፍ ብሎ ነው ያንን ካፈረሰው ካንቺ ጋር ማፍረሱ አንተ በአንተ ኤግዛምፕል ሰጣላ በእኔ ኤግዛምፕል ስጣችሁ እንግዲህ አሁን እኔ አም 42 right ሜቢ አኮርዲንግ ቱ ሞራል እንግዲህ እኔ አሁን በእድሜ በስነ ስርዓት መንቀሳቀስ በአሁኑ ሰዓት ላይ ሜቢ ትዳሩ አብሮ ላይኖር ይችላል ግን አሹራ ሀብ አግብቼ አትሊስት አንድ ልጅ መውለድ ነበረብኝ በአሜሪካ ንግል እንገርሽ በአንተ ላይ አሁን ይችላል አኮርዲንግ ቱ አሜሪካን ሩልስ አዝ 42 years old I should be married should be in a relationship ሜቢ አንድ ልጅ ሊኖር ሁለት ልጅ ይገባ ነበር በቁ right so አሁን እኔ all this time ሰው ሲጋባ ሲወልድ ምን ሲል I was just having fun right I didn't want to be responsible I didn't want to have a big life ማግባት አልፈለኩም መውለድ አልፈለኩም I was just chill and have fun take care of my family I chose that life right so ያ ላይፍ ላይ አሁን ሳስቡ መጣ እድሜ ደግሞ አርቦለት ደረሰ so I started thinking it's like damn I waited too long አልኩኝ በዚህ ፕሮሰስ ላይ ልክ እንዳልኩ ለሲ ሰላም መጣችልኝ ተተዋወቅን ከሰላም ጋር ለሲ ሰላም ቆንጆ ነች እንዳልካት very beautiful very energetic I don't know personal ሰው ልጅ ዴት ስታረገውና as a friend ስታየው by the way ይለያያል anybody ነው ነገር ነው እኔ like አሁን like እኔ as a friend ኪዲ ስትሆንና ኪዲ as a relationship two different personality ነው ያላት አይደለ ኪዲ I mean it's normal ስለዚህ እቺ ልጅ እንደዛው ነው ሰላም እየተነግራት ወይ አልዬ በቃ ይመቻ ደስ ይለኛል ብላኔ አሁን እሷ ልጅ ጠብስኔ እግዚአብሔር እናመሰግናለን እግዚአብሔር መኮንን ይመስላል ኖ እንደ የምታስብ አስተሳሰብ ነው አለ ኖ አስተሳሰብ አይደል ሪያሊቲውን ነው የነገርኩህ አይ ሪያሊቲውን ነው ይሄ ሪያሊቲውን ነው ነገርኩህ እኮ ሰላም በእኛ አፍ የምትነሳ ከኛ ሊግ ውጪ ናት እያልኩህ ሰጥቶ ነው አሁን ነገርኩህ አይደለም ኤግዛምፕል ስለ
እየናኩኝ እያናናኩ አይደለም። ከኛ ሊቅ በህልማችን ማናገኛት ነው። ና ስፒክ ፎር ዮርሰልፍ ኖባዲስ ማረ ማሊክ ሊሆን ይችላል። እኔ ሜክ ፎርወርድ ከማውራት በፊት ማንም ሰው ለማንም ሰው አረፍ ሊጋ አይሆንም። ልንገር ይሄን አባት ማንም እሱ ሌላ ክርክር ነው። አንተ ኪፕ ሳይን አረፍ ማሊክ ኖባዲ ኢን ዲስ ወርልድ ኢዝ አረፍ ማሊክ ማሊክ አይ ዶንት ጊቭ አ ፋክ ዋት ዩ ሃቭ አይ ዶንት ኬር ሃው ማች ሪች ዩ አር ኖባዲ አላዛር እሱን ተውና ሜንታሊቲውን ማስተካከል አለባት። ቆይ ስማኝ ምን ሰጣለሁ ብለህ ነው አሁን? አንድ ሴት ሀፕሊ ተገዳ አይደለም ያልኩ፣ በደስተኛ ሰውን መርጣ ፈቅዳ ያገባች ሴት፣ ለዛ ሰው ልጅ የወለደችለት ሴት የሆነ ሰዓት ላይ ጠል መጣ፣ አቢዩዝ አርጓት ሊሆን ይችላል፣ መቷት ሊሆን ይችላል፣ ሀራስ አርጓት ሊሆን ይችላል፣ ሰው መሀል አዋርዷት ሊሆን ይችላል፣ ቺት አርጎባት ሊሆን ይችላል። ከዛ ሪሌሽንሺፕ ወጣች። የእሷ ጥፋት እኮ አይደለም እኮ ከሪሌሽን ከተዳሯ የወጣችሁ በእሷ ጥፋት አይደለም። አንተ ግን እሷን አክሴፕት ስታረግ ከመጀመሪያው ሰውዬ የተሻለ ምን ጨምራለሁ ወይስ ምን አይነት ኢንቲሜሲ ይፈጥራለሁ ብለህ ነው ከእሷ ጋር የምትሆነው። ለምን ሁሉም ቦታ ላይ ነበረች። መውለዱ ላይ ከዛ ሰውዬ ጋር ነበረች፣ ሴክስ ማድረጉ ላይ ነበረች፣ መሳሳሙ ላይ፣ ፐብሊክ ላይ ከሰውየው ጋር መጋባቷ፣ በእግዚአብሔር ፊት ቃል መግባቷ ነበር። ያ ሁሉ ተፈጥሯል። ስለዚህ አንተ አሁን እዛ ጋር ስትሄድ ምን ጨምራለሁ ብለህ ነው የምትሄደው። በሴቶች ካስከፋችሁ ደግሞ ወደ ወንዶች እንግባ። ወንድ እንደዚህ አድርጎ ለአንድ ሴት ኪዲ ከአንድ ሴት ጋር ያ ሁሉ ላይፍ አሳልፎ አግብቷት እግዚአብሔር ፊት ቃል ገብቶ ወልዶ ስትቸገርም ስታዝንም አይቶ ሴክስ ላይ ፔሬድ ላይም አይቷት ሲጠቁርም ፀጉር ሲኖረውም ሳይኖረውም ምን ብሎ ብዙ ነገር አውቆ ከዛም በኋላ አንቺ ጋር መጥቶ አንድ ቤት ውስጥ ስትኖሩ ምን የተለየ ጨምርለታለሁ ብለሽ ነው የምትኖሩ? እኔ አሁን ልጅ ባለው እስማማለሁ። እኔ እኮ እንዳልኩ ልጅ ባለው እስማማለሁ። ልጅ ያለው ሰው ተፋቶ አይፋታም። ልጅ ያለውን እኔ ፐርሰናሊ አላገባም። ግን በቃ ትዳር ይዞ የተለያየን ግን አገባለሁ። ችግር የለብኝም። ቃል ቢገባባ ምንም ቢገባባ ያላስማማው ነገር ሊሆን ይችላል። እዛ የታጣው ነገር እኔ ጋር ሊኖር ይችላል። እነዚህ ነገር ትራውማ ነው። ዳስ ዘ ፖይንት። እሱ አሁን እኮ ሞን ኪውልሽ ቤቢ ሞን አንደርስታንድ ማድረግ ያቀቱ ሳለ ለምሳሌ ለሴ ብዙ ሰው ሞን በብዙ ወይ ነው የሚፋታው አይደል? ቼክ የሚያደርግ አለ። ሊሞትባት ይችላል። አቢዩዚቭ ሊኖር ይችላል። ከሷ ጋር ያለ ወጥቶ በቃ ቅምቀማ ጀምሮ ልንገር፣ ሶሻል ሚዲያ ላይ እያንዳንዱን ወንድምና እህቴ ሳንቲም እያገኘው ሲወዱ ሁኔታቸው፣ መልካቸው፣ ንግግራቸው እየተቀየረ ነው የሚሄደው። ሌትስ ብሬክ ኢት ዳውን። ጂጂ ናት ዝሆን በልጬ ነበረች። አሁን ያ ጂጂ ጥሩ ነገር ላይ ይኸው አምሮባት ነው የምታየው። ቤታዩ በችስታው ዘመን ያት አፈር በልጬ ነበረች። ምንም ውሸት ምንም ማድረግ አሁን ቤታዩ ናት ቆንጅዬ ልጅ ሆናለች። ዲቦራ ማየት ይችላል። ዲቦ ደህና ነበረች፣ ቆንጆ ናት። እንደዚህ ግን አልደመቀችም ነበር። ዲቦራ በጣም ቆንጆ ሆናለች። ልዘግብ የኔ ራሱ ተምታቶብኛል። ወደ ልጅነት እየተቀየርኩ ደንግጫለሁ። እኔ ራሱ የድሮ ማኛው ሳየው ቆይ ጉቶ ጋር እንመጣለን። እኔ ራሱ የድሮ የማኛውን ቪዲዮዎች ምናምን ሳርፈው እንዴ ምን ሆኜ ነው ምናምን እንደዚህ ዱቄታም ነገር ምናምን ብዬ ራሴ ላይ ራሱ ሙድ ይዛለሁ። በሰላም ነው ምናምን ብዬ አየው። ሁላችንም የሆነችዬ ለውጥ ስትመጣ መልካችን ምናችን ይቀየራል። አሁን ራሱ እንትና እንቁርቲ ከመቀመጫዋ እየተነሳች ነው፣ ትንሽ እየተለወጠች ነው። ሜካፕ አቀባብ ምናምን እየተማረች ነው። የሚወጋውን ምናምን በስሱ እየተለማመደች ነው። ያንተ ገንዘብ ላት ነው እንደምትገዛበት እንኳን እሱ አይደለም ሀቢባ እንደረሰችው ይቅርታ። ሀቢባ መጣ ስትመጣ የነበረችውን ያትና አሁን ያለችውን ሀቢባን ያት አባቴ ነፍሴ አትሰማ አታዳምጥ። ብር ላይ ነው መተኛት የምትፈልገው። አስሊን አታዩም እንዴ? አስሊ ቁራ ነበር የሚመስለው ድሮ። ማን ነው ስሙ? ጉበቴ ብትለው ሙባረክ ጉበቴ ብትለው ምናምን ኢቭን ሊያሾ ብትል ያልተቀየረ ሰው የለም። ወዙ እየመጣ ምኑ እየመጣ በብዙ አዶናይን ማየት ትችላለህ። አዶናይ ራሱ እምር ብሎ በጃኒን ማየት ትችላለህ። ልጅ ሆና የነበረችው አሁን የመጣችው ናውን ፎንቴን ማየት ትችላለህ። እያንዳንዱ ራቹን ማየት ትችላለህ። ትንሽ ገንዘብ ሲመጣ ለውጥ ሲመጣ ወዛቸው ምናቸው እየተቀየረ ይሄዳል። ይሄ ፉል ታይም እካክ ይሄ አጋሰስ ምን እንደሚያበሉት አላቅም። ይሄ ላታ ምኑም የማይቀየር እካክ ሆኖ ታየ። ጂጂና ዝሆኔን ማምጣት እንችላለን። ይቅርታ ዞን ያልኩ ይቅርታ። ጂጂና ሆዴ ማለት ነው። ይቅርታ በቴክኒክ ብልሽት ነው። የለመደ አፍ ነው። በጣም ሰው ስታየው ጠብ የሚል ነገር የለም። ስታየው ጠብ የሚል የለም። በፖሊስ አስወጡልኝ፣ ይህን ሰውዬ አስወጡልኝ። በፖሊስ ከቤት ወጣ። ጠብ የሚል ነገር የለም። ታፕ ኮፒ ሊንክ እያደረጋችሁ ፎንቃዎች። እቺ ልጅ እኔ አመስጋኝ ማለት ነው።
እናትዬ ቆንጆ ነሽ፣ ልቅም ያልሽ ነሽ። ብራዘር ቻፓ ካለ በቃ ያንቺም ታሪክ ይቀየራል፣ የሱም ህይወቱ ይፈወሳል። ይሄ ነው ታሪክ። የሷ ታሪክ ይቀየራል፣ የሱ ህይወት ይፈወሳል። ኢትዮጵያ ላይ ስራ ሳይኖራት ሴት ልጅ አይፎን ካላት ያራድዬ ልጅ ይገባል። አልጨርሰው ምንም ስራ የሌላት ሴት አይፎን 17 አለኝ ብላ ከመጣችልህ አባቴ መድኃኒዓለም ይሁን። ይሄ ነው በቃ። ብዙ ምለው ነገር የለኝም። ላይ ብዙ ልጆች ሲያደርጉ በዚህ ዘመን ትንሽ ማስደንገጫ አይፎን ምናምን እያሳየች ነው። አሁን ሶሻል ሚዲያ ላይ አይፎን ስንት ነው? አይፎን 17 ስንት ነው? አይፎን 17 በኢትዮጵያ 240 እስከ 250 ሺህ። የስንት ብር ስራ ነው የተቀጠረችው? ቅድስት የስንት ብር ሰራተኛ ናት? እንዳሳብ ማለት ስንት ብር ነው የምትሰራው? ተጓባ አይመጣው። ስለዚህ ዞር ዞር ትላል። ኢትዮጵያ ላይ ቤተሰብ ሁሉም ነገር ነው። ቤተሰብ ለሁሉ ነገር ምላሽ ነው። ቤተሰብህ ከሌላ አንተ ምንም አይደለም፣ ብቸኛ ነው። ምንም ዋጋ የለም። ቤተሰብ ከሌለ አትረባም። እነሱ ያንተ እጅና